ዛሬ የእናቴን ቤት ፍጡር ነው ማሳያችሁ። የሚያምር ነው ወላሂ በጣም ነው ደስ ያለኝ። ማለት መጀመሪያ ግን ሀገሬን እዩት፣ ሀገሬን ላሳያችሁ። ጃማ ደጎሎ፣ የጃማ ደጎሎ ልጆች ለምለም ሀገራችንን ማየት አለባችሁ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሀገሬ ልጆች ውዶቼ ማሮቼ እንዴት ናችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዝት ይበልልኝ። እንደዚህ ለምለሙ አረንጓዴው ውሃው የምታዩት በጣም የሚያምረው ይሄ ውብ ሀገሬ ነው፣ ጃማ ደጎሎ ማለት ነው። የጃማ ደጎሎ ልጆች እንግዲህ ይሄ ቦታ የት ነው ብላችሁ ገምቱ ማለት ነው። እርግጠኛ ነኝ ታውቁታላችሁ አብዛኞቻችሁ ብዬ አስባለሁ ኢንሻአላህ ማለት ነው። እና ሀገሬ እንደዚህ ነው የሚያምረው። ያደጎሎ ነው ወይ ባህር ዛፍ ያለበት ብሄድ ወዳለሁ ብመላለስበት። በዚህ አጋጣሚ ግጥም ልጋብዛችሁ ብዬ ነው ማለት ነው። አሁን ወደ እናቴ ፍጡር ልውሰዳችሁ። እዚህ ጋር ያው በጃጀኑ ፍጡር እኛ ቤት የልጅ ልጆች አሉ። ጨዋ ናቸው የልጅ ልጆቻችን ነገራችን ላይ እና የልጅ ልጆች በጣም ጨዋ ናቸው፣ አይረብሹም ምናምን ነገር። እንዴት ነው ልጅ ያለበት ቤት ያው ቡና መፈረሽ ምናምን ይከብዳላ። እና ግን የእኛ ቤት ልጆች ማሻላ ተበረከላ። እናታችን በጣም ነው እንትን የምትለው፣ እናታችን በጣም ነው የምትቆጣጠረውና ስርዓት አስይዛ ነው የምታሳድገው ማለት ነው። እና እናቴ የምታሳድጋቸው የሌ ልጆች ናቸው እነዚህ የምታያቸው ማለት ነው። የኔ ቆንጆዎች ወይ የኔ ማሮች ተቀምጠው ቴሌቪዥን እያዩ ነው ማለት ነው። የኔ ማሮች አላህ ያሳድጋቸው፣ ዱአ አድርጉ ማለት ነው። በጣም ነው የምወዳቸው ሀቂቃ ማለት ነው። እና እዚህ ጋር ቡና ተፈርሿል እንደምታዩት። እንግዲህ የረመዳን ቡና እንግዲህ ድባቡ ይሄን ይመስላል። የረመዳን የ29 የመጨረሻው ቀን ነው እንደምታዩት። እዚህ ጋር ያው ሳውዲ አረቢያ በሉት ሱፍራ ቀረበ ምናምን፣ ኩኪሱ፣ ሀብሀቡ፣ ሳምቡሳው፣ እንጀራው፣ ሾርፋው። ያው ረመዳን ላይ እንግዲህ ታቆታላችሁ ብዙ ነገር ነው የሚሰራውና እኛም ቤት ውስጥ አልሐምዱሊላህ ረቢል ዓለሚን ብዙ ነገር ነው የሚሰራው። በነገራችን ላይ ረመዳን ብቻ ሳይሆን እኛ ቤት ውስጥ ሁልጊዜም በጣም ነው ስራ የሚያስመርረው ሀቂቃ ማለት ነው። እና እናታችን የሁሉም ሰው እናት ናት ሀቂቃ፣ የጎረቤቱም በቃ ብልበላችሁ የሰፈሩም የሁሉም ሰው እናት ናት። እና በቃ ሰፈሩም ምኑም ማንኛውም ሰው እኛ ቤት ውስጥ የሚመጣው አልሐምዱሊላህ ረቢል ዓለሚን የሰው መውደድ አላት እናቴ። እና ሁልጊዜም ድግስ ነው። በጣም የሚያስመረረኝ ኢትዮጵያ ያለው እንደው ኬኔቶና እንትን ቀሪቦ አይጠፋም። እሱም መጥመቅ ነበረ በጣም የሚያሰለቼ ማለት ነው። ለምን በቃ እንግዳ አይጠፋም ሁልጊዜም ከቤት ውስጥ። እና እንጀራ መጋገር በጣም ነበር የሚያሰለቸኝ። እንጀራ እየጋገራችሁ አይቀመጥም እኛ ቤት አልሐምዱሊላህ። ግን ያው እናቴ በመስጠት ላይ ስጡ አሳስቱ ስላለች እናቴ እና በጣም መልካም እናት ናት ያሳደገችኝ አልሐምዱሊላህ ረብል ዓለሚን። አባቴ ደግሞ ከሷ ይበልጣል በእጥፍ ማለት ነው። እና ስጡ እንዴ የማይሰጥ ሰው ምንድን ነው? ትንሽ ነገር እንኳን ታቀረብን በጣም ትቆጣለች ማለት ነው። እንደምታዩት ፍጡሩ ይሄን ይመስላል። እና እንደምታዩት ለምለሙ ሀገሬ ጋር ደግሞ መጣሁላችሁ። አየሩ፣ ዳመናው፣ ውሃው በጣም ነው ደስ የሚለው ሀገራችን። በነገራችን ላይ በተለይ ክረምት ላይ በጣም ነው በጣም ከምላችሁ በላይ ነው ክረምት ላይ የሚያምረው ሀገራችን ማለት ነው። ለምን ክረምት ላይ ሁሉም ሙሉ ለሙሉ አረንጓዴ ይሆናል። ግን ከክረምት በኋላም አይደርቅም ያን ያክል አያስጠላም። ግን ሞር በጣም ክረምት ላይ በጣም ያምራል። በጣም በተለይ በየቦታው ውሃ ነው፣ በየቦታው ዛፍ ነው፣ በየቦታው አረንጓዴ ምናምን ስለሚሆን ሀገራችን በጣም ነው የሚያምረው ሀቂቃ ማለት። እንደው ያው ኔትወርክ እያስቸገራቸው አላኩልኝም እንጂ ብዙ ነው ማመጣላችሁ ኢንሻአላ። በዚህ አጋጣሚ ሀገሬን ታዩታላችሁ ማለት ነው ውዶቼ ማሮቼ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና ሀገራችንንም በዚሁ አጋጣሚ ይዩልን፣ ጎብኙልን። ሀገርን ጃማ ደጎሎን የማታውቁ እወቁት። ጃማ ደጎሎ በነገራችን ላይ የሚታወቀው በችስቻሶ ነው። ችስቻሶ ማለት ጥብስ ነው። በዚህ ጥብስ በጣም ይታወቃል ሀገራችን ማለት ነው። ለምን እኔ እንጃ በጣም የተለየ ነው። እዛ ቦታ ላይ ጃማ ደጎሎ ላይ ሄዳችሁ ችስቻሶ ካላችሁ ችስቻሶችን በጣም የሚለየው ከሌላ ሀገር ለምን እንደሆነ አላውቅም። እና በተለይ እናቴ የምትሰራው ችስቻሶ ልነግራቸው አልችልም ይለይብኛል ማለት ነው።
ያው እናትሽ ስለሆነች ነው ምናምን ነገር ልትሉ ትችላላችሁ። እናቴ ስለሆነች ሳይሆን እናቴ በጣም ባለሙያ ናት። እንደኔ ሰነፍ አይደለችም። በጣም ጀግና እናት ናት ያሳደገችኝ እና ሀገራችን በዚህ አጋጣሚ እዩት። ይሄ እንግዲህ ከከተማ ወጣ ብሎ ነው እና ለምለም ነው ሀገራችን ለማለት ያክል ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የፍጡሩ የረመዳን የመጨረሻው እንግዲህ የመጨረሻው ረመዳን በእርግጥ እኔ ሰሞኑን ነው የላኩልኝ፣ ዛሬ አይደለም የላኩልኝ። ግን ዛሬ ነገ ፖስተዋለሁ ምናምን ስል እንትን አልኩኝ ማለት ነው። በነገራችን ላይ መቸለት ነበረ ረመዳን 15 ምናምን መሰለኝ የተላከልኝ። ግን እኔ ዛሬ ነገ ምናምን እያልኩኝ ቆየሁኝ ሳልፖስተው ማለት ነው። እና የእናቴን ቤት የእናቴን የፍጡር እንትን ዝግጅት አሳየዋችሁ ማለት ነው። በትንሹም ቢሆን አይልኩልኝም እኮ ታናናሽ እህቶቼ ማሻላ የሌ ልጆች ማሻላ በጣም ነው የምወዳቸው። የኒማሮች አላህ ያሳድጋቸው እና ይልኩልኛል። የእናቴ ቤት እንግዲህ የእናቴ ቤት ፍጡር የእናቴ ቤት ይህንን ይመስላል። እንግዲህ ቡናው ምኑ ይሄውላችሁ ሴሬሞኒው ምናምን ኢትዮጵያ እንግዲህ ይህን ይመስላል። አላህ ለሀገራችን በሰላም ያብቃን ውዶች ማሮች። እኛም ደግሞ ነገ ከቤተሰብ ጋር ኢድን ረመዳናችንን የምናሳልፋ ያደርገን። ቀጣይ አመት ደግሞ ከቤተሰቦቻችን ጋር ተደስተን የምናሳልፈው ረመዳን ያደርግልን ማለት ነው እላችኋለሁ ውዶች ማሮች። እንግዲህ የእናቴ ቤት ፍጡር ይሄንን ይመስላል ባጭሩ። ኢትዮጵያ በነገራችን ላይ ምንድን ነው ግን ሁልጊዜ ሀብ ይቀርባል። ለምግርም ይለኛል ፍጡር ላይ ምናምን። በፊት በቴምር ነበር የምንጣለው፣ ኢትዮጵያ ያለው በቴምር ነበር የምንጣለው። አሁን ግን በቴምር አልጣለም ማለት ነው። እዚህ ጋር ደግሞ እንደምታዩት ዝናብ እየዘነበ ነው እኛ ጋር ማለት ነው። ዝናብ እየዘነበ ነው እና በዝናብ ላይ ዱዓም አድርጉ። ዝናብ ሲዘንብ ማለት ነው የሚደረግ ዱዓ አለ እና ዱዓ አድርጉ። ዝናብ በዘነበ ሰዓት ባያችሁ ሰዓት ዝናብ እየዘነበ ዱዓ አድርጉ። ዝናብ እየዘነበ የሚደረግ ዱዓ ተመላሽነት የለው ማለት ነው እና ዝናብ እየዘነበ የሚደረግ ዱዓ ደግሞ አለ ማለት ነው። እና እኔ ኢትዮጵያ እያለሁኝ በጣም ምጣለው በቴምር በሱካር እናቴን በመስረቅ ማር በመስረቅ ምናምን ነበር ሞዛጭ ማረጋት በጣም ነበር ማናደዳት። አሁን ግን እኔ ምን አውቃለሁ ስቀው እጠይቃታለሁኝ። ረግማን ይሁን ምን ይሁን አላውቅም። አሁን ተጣፋጭ ነገር ያን ያክል ግዴታ የለብኝም። በተለይ ማር በጣም ነው ያስጠላኝ ማለት ነው። ኢትዮጵያ ሆኜ እንደዛ እንደማልሰርቅ ሁሉ እንደዛ እናቴን አንጀቷን ርር እንደማላረገው ሁሉ አሁን ግን ማር አስጠላኝ። ወላሂ ነው የምላችሁ። እስኪ እንደኔ ያስጠላችሁ? ማር አስጠላኝ ማለት ነው። አስጠላኝ፣ ዘጋኝ። ከሀገር ውስጥ ስወጣ ማር አስጠላኝ። ስኳር አይቀረኝ፣ ማር አይቀረኝ። ጣፋጭ የተባለ ነገር ሁሉ ቤት ውስጥ ካለ በቃ እኔ ነኝ የመጀመሪያ ሌባ፣ የመጀመሪያ ተጠርጣሪ እኔ ነኝ ማለት ነው። እና እንደዚህ ያላችሁ ግቢያችን ዝናብ እየጣለ በዚህ አጋጣሚ ቪዲዮ እየቀረጽኩት ነበር። በጣም ፈራለሁ ዝናብ ሲጥር ስልክ ለመያዝ ምናምን። ትንሽ ቪዲዮ ቀረጽ አረኩኝ ማለት ነው። እና ግን ደስ ይል ነበረ። ዘንድሮ ለምን እንደሆነ አላውቅም እኛ ጋር ብዙ ዝናብ አልዘነበም። ያው ሳውዲ አረቢያ ላይ ክረምቱ እየወጣ ነው። ያው ክረምት በሉት። እንደኛ ሀገር በጣም ሞቅ ያለ ዝናብ ባይኖርም አልፎ አልፎ እንደዚህ ጠብ ያደርጋላችኋለሁ። እና ውዶቼ ማሮቼ ይሄንን ይመስላል እንግዲህ የእናቴ ቤት የነበረው ፍጡር እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ባይ ባይ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ።